የክልሉን ፕሬዝዳንት ለመምረጥ ዝግ ስብሰባ እያደረገ የሚገኘው ህወሓት ለሁለት መሰንጠቁ ተሰማ። ከመቀሌው ዝግ ስብሰባ ጥብቅ መረጃዎች አፈትልከው ወጥተዋል። ደብረጽዮን ፕሬዝዳንት ይሁን በሚለው ዙሪያ ከፍተኛ ቅራኔ መፈጠሩ ደሴን አበሳጭቷል። በሌላ በኩል ህወሓት የደብቃቸውን ከባድ መሳሪያዎች እያወጣ እንደሚገኝ ተሰምቷል። በዚህ ሁሉ መሃል 4 ኪሎ ጉዳዩን በዝምታ መመልከቱ ትልቅ ጥርጣሬን አጭሯል። እናስደምጣቸዋለን። የአሜሪካ አየር ኃይል የቢ1 ቢላንሰር ቦምብ ጣይ አውሮፕላን እጅግ ፈጣን የሆነውን የሃይፐርሶኒክ ሚሳኤል በውጫዊ አካሉ ላይ ታጥቆ የሚያሳይ ምስል ለመጀመሪያ ጊዜ ይፋ አደረገ። ይህ ክንውን አውሮፕላኑ ከዚህ ቀደም ከነበረው የውስጥ የቦምብ መያዣ ክፍሉ በተጨማሪ በውጫዊ አካሉ ላይ ከባድ የጦር መሳሪያዎችን የመሸከም አቅም እንዳለው በተግባር ያሳየ ነው። እንመለስበታለን። አሜሪካ 5000 ያህል ወታደሮቿን ልታስወጣ መሆኑ ታወቀ። ትራምፕ በሰራዊቱ ጉዳይ ፈጣንና አስቸኳይ እርምጃ ወስደዋል። ነውጠኛው ትራምፕ ይህንን እርምጃ የወሰዱት የጀርመኑ መራሄ መንግስት ፍሬድሪክ መርስ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የዋሽንግተንን አካሄድ ከተቹ ከቀናት በኋላ ነው። እናስደምጣቸዋለን። ኢትዮጵያውያንን ጨምሮ የአራት የአፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሩን መግባታቸው ተሰማ። በርካታ የውጭ ሀገር ዜጎችን በቁጥጥር ስር ያዋለው የትራምፕ አስተዳደር ስደተኞችን ከአሜሪካ በገፍ ማባረሩን ቀጥሏል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ አሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የክልሉን ፕሬዝዳንት ለመምረጥ ዝግ ስብሰባ እያደረገ የሚገኘው ህወሓት ለሁለት መሰንጠቁ ተሰማ። ከመቀሌው ዝግ ስብሰባ ጥብቅ መረጃዎች አፈትልከው ወጥተዋል። ደብረጽዮን ፕሬዝዳንት ይሁኑ በሚለው ዙሪያ ከፍተኛ ቅራኔ መፈጠሩ ደሴን አበሳጭቷል። በሌላ በኩል ህወሓት የደብቃቸውን ከባድ መሳሪያዎች እያወጣ እንደሚገኝ ተሰምቷል። በዚህ ሁሉ መሃል 4 ኪሎ ጉዳዩን በዝምታ መመልከቱ ትልቅ ጥርጣሬን አጭሯል። ህወሓት በዛሬው ዕለት አዲሱን የትግራይ ክልል ፕሬዝዳንት ይፋ ያደርጋል ተብሎ እየተጠበቀ ነው። ቡድኑ ፌዴራል መንግስቱ በአዋጅ የመሰረተውን ጊዜያዊ መንግስት እንዲያፈርስ ከወሰነ በኋላ ለአንድ ሳምንት አዝካሚ መፈንቅለ መንግስት ያደርግ ከርሞ ዛሬ ሁሉንም ነገር ይፋ ለማድረግ መዘጋጀቱን የመቀሌ ምንጮች ዘግበዋል። ነገር ግን በመጨረሻው ሰዓት እክል እንደገጠመው አውራምባ ታይምስ ዘግቧል። የህወሓት ማዕከላዊ ኮሚቴ ሁሉም ነገር ላይ ከተስማማ በኋላ የክልሉ ፕሬዝዳንት ማን ይሁን በሚለው ላይ ግን ለሁለት ተከፍሏል። ውዝፍ መንግስት ይመለስ በሚል ተቋማቱ በፍጥነት ሲካሄድ የሰነበተው የስብሰባና የኮንፈረንስ ጋጋታ ከሐሙስ ጀምሮ አንድ ፈተና ገጥሞታል። ፕሬዝዳንት ማን ይሁን በሚለው ላይ ፓርቲው እስካሁን ስምምነት ላይ ስላልደረሰ ትናንት አርብ መሰብሰብ የነበረበት ውዝፉ የክልሉ ምክር ቤት አልተሰበሰበም። በወይዘሮ ፈትለወርቅ ሞንጀሪኖ የሚመራው ክንፍ ደብረጽዮንን ፕሬዝዳንት ማድረግ ቅቡልነታችንን ጥያቄ ውስጥ ይከተዋል፣ ስለዚህ አማኑኤል አሰፋ ይሁን የሚል ጠንካራ አቋም አለው። በሌላ በኩል ዶክተር ደብረጽዮን እየመለስን ያለነው ውዝፍ መንግስትን ነው። የውዝፍ መንግስት ፕሬዝዳንት ደግሞ እኔው ነኝ። የተመረጥኩበት ተርም ሳያልቅ እንዴት በሌላ እተካለሁ የሚል ተቃውሞ አንስተዋል። እነ ዶክተር አብርሃም ተከስተና ጌታቸው አሰፋን ጨምሮ የተወሰኑ አመራሮች ይህንኑ የደብረጽዮንን አቋም ይደግፋሉ። የባህር ማዶ የጽምዱ ደጋፊዎች ደግሞ ደብረጽዮን ካልሆነ ሙቼ ይገኛለሁ ብለዋል። በዚህ ውጥረት መሃል ዶክተር ደብረጽዮን አንድ ዘዴ ዘይደዋል። ሞንጀሪኖን ሐሳብ የሚደግፉ ሰዎች ሎቢ አድርገው ሙሉ ለሙሉ ወደ ራሳቸው ለመሳብ ጥቂት ቀናት እንደሚያስፈልጋቸው አስልተው ምርጫውን የሚያራዝሙበት የረቀቀ ምክንያት ፈልገው አግኝተዋል። ዓለም አቀፍ ተቋማትና መንግስታት እየተጫኑን ስለሆነ ሰከን ብለን መውጫ መንገድ ለማሰብ የተወሰኑ ቀናትን እንጠብቅ ማለታቸው ተሰምቷል። በእርግጥም ጥያቄያቸው ተቀባይነት አግኝቶ ምርጫው እንዲራዘም ተደርጓል። ለምን ያህል ቀናት የሚለውን ግን በቀጣይ የሚታይ ነው የሚሆነው። ህወሓት ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነትን አፍርሷል በማለት ይከሳል። የሌተናል ጀነራል ታደሰ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም።
የአሜሪካ አየር ኃይል ቢ1ቢ ቦምብ ጣይ አውሮፕላን ሃይፐርሶኒክ ሚሳኤል ታጥቆ ለመጀመሪያ ጊዜ መታየቱ እያነጋገረ ነው። የአሜሪካ አየር ኃይል የቢ1ቢ ላንሰር ቦምብ ጣይ አውሮፕላን እጅግ ፈጣን የሆነውን የሃይፐርሶኒክ ሚሳኤል በውጫዊ አካሉ ላይ ታጥቆ የሚያሳይ ምስል ለመጀመሪያ ጊዜ ይፋ አድርጓል። ይህ ክንውን አውሮፕላኑ ከዚህ ቀደም ከነበረው የውስጥ የቦምብ መያዣ ክፍል በተጨማሪ በውጫዊ አካሉ ላይ ከባድ የጦር መሳሪያዎችን የመሸከም አቅም እንዳለው በተግባር ያሳየበት ነው። ይህ አዲስ የጦር መሳሪያ የመሸከም ስርዓት አየር ኃይሉ የቢ1ቢ አውሮፕላኖች የአገልግሎት ዘመን ለማራዘምና የማጥቃት አቅማቸውን ለማሳደግ ለሚደረገው ጥረት ትልቅ እርምጃ መሆኑ ተገልጿል። የሃይፐርሶኒክ ሚሳኤሎች ከድምፅ ፍጥነት በ5 እጥፍ በላይ የመጓዝ አቅም ያላቸው በመሆኑ አየር ኃይሉ ሩቅ ርቀት ላይ የሚገኙ ኢላማዎችን በአጭር ጊዜ ውስጥ ለመምታት ያለውን ዝግጁነት እንደሚያሳድግ ተመላክቷል። በምስሉ ላይ የሚታየው ሙከራ አውሮፕላኑ በውጫዊው አካሉ ላይ እስከ 6 የሚደርሱ ተጨማሪ የጦር መሳሪያዎችን መሸከም እንደሚችል የሚያረጋግጥ ሲሆን ይህም በጦር ሜዳ ላይ ያለውን ውጤታማነት በእጅጉ ይጨምረዋል። ይህ እርምጃ አሜሪካ በዓለም አቀፍ ደረጃ ያላትን ወታደራዊ የበላይነት ለማስጠበቅና ከዘመኑ የቴክኖሎጂ እድገት ጋር ራሷን ለማስማማት ለምታደርገው እንቅስቃሴ ወሳኝ ማሳያ ተደርጎ ተወስዷል። አሜሪካ 5000 ወታደሮቿን ከጀርመን ልታስወጣ ነው። የጀርመን መራሄ መንግስት በኢራን ጦርነት ምክንያት ዶናልድ ትራምፕን ከተቹ ከቀናት በኋላ የአሜሪካ መከላከያ መስሪያ ቤት 5000 ወታደሮችን ከጀርመን ለማስወጣት ማቀዱን አስታውቀዋል። መስሪያ ቤቱ እዚህ ውሳኔ ላይ የደረሰው የጀርመኑ መራሄ መንግስት ፍሬድሪክ መርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የዋሽንግተንን አካሄድ ከተቹ ከቀናት በኋላ ነው። ሐሙስ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው ላይ መርዝን አሳፋሪ ስራ እየሰራ ነው ሲሉ ነቅፈው የስደተኞችና ኢነርጂን ጨምሮ የሁሉም አይነቶች ችግሮች አሉበት ሲሉ ኮንነዋቸዋል። ትራምፕ በጣሊያንና ስፔን የሚገኙ ወታደሮችን ለማስወጣት ሀሳብ እንዳላቸው ገልጸዋል። አሜሪካ ጀርመን ውስጥ ከፍተኛ የሰራዊት አባላትን ያሰፈረች ሲሆን እስከ በመላው ሀገሪቱ በሚገኙ ጦር ሰፈሮች 36000 ወታደሮች እንዳሏት ታህሳስ ላይ የወጣ መረጃ ያመላክታል። የፔንታገን ቃል አቀባይ ሼን ፓርኔል በሰጡት መግለጫ ውሳኔው የተላለፈው በመከላከያ ሚኒስትሩ ፔት ሄግሴት መሆኑን ተናግረዋል። ይህ ውሳኔ በአውሮፓ ውስጥ የመምሪያውን የኃይል አቀማመጥ በጥልቀት በመገምገም የቲያትር መስፈርቶችንና በመሬት ላይ ያለውን ሁኔታ ግምት ውስጥ በማስገባት ነው ብለዋል። ወታደሮቹ መቼ ጀርመንን ለቀው እንደሚወጡ ሲያስረዱም ከ6 ወራት እስከ 12 ወራት ባሉት ጊዜያት ውስጥ ተጠቃለው ይወጣሉ ብለን እንጠብቃለን ሲሉ ተናግረዋል። ዶናልድ ትራምፕ ለረጅም ጊዜ የሰሜን ጦር ቃል ኪዳን ጥምረትን ኔቶን በመተቸት ይታወቃሉ። አባል ሀገራቱ የሆርሙዝ ወሽመጥን ዳግም ለማስከፈት በሚደረግ ዘመቻ ላይ ለመሳተፍ እምቢተኛ በመሆናቸው በተደጋጋሚ ተችተዋቸዋል። ትራምፕ ሐሙስ ዕለት አሜሪካ በጣሊያንና ስፔን ያሏትን ወታደሮች ታስወጣ እንደሆነ ተጠይቀው ልመለከተው እችላለሁ፣ ስለምን ላልመለከተው እችላለሁ ሲሉ መልሰዋል። አገራቱ በኢራን ጦርነት ላይ የሰጡትን ምላሽ በመተቸት ጣሊያን እኛን ምንም እየረዳች አይደለም፣ ስፔንም እንደዚሁ አስቸጋሪ ናት ሲሉ አክለዋል። የጀርመኑ መራሄ መንግስት መርዝ አሜሪካን የሚተቸውን ንግግራቸውን ያሰሙት ሰኞ ዕለት ማርስበርግ ውስጥ በሚገኝ ዩኒቨርሲቲ ተገኝተው ለተማሪዎች ባደረጉት ንግግር ወቅት ነው። መርዝ አሜሪካ ምንም ስትራቴጂ እንደሌላት ግልጽ ነው ሲሉ ለተማሪዎቹ ተናግረዋል። ኢራናውያኑ ድርድር ላይ እጅግ የተካኑ መሆናቸው ወይም ድርድር አለማድረግ ላይ በጣም ጎበዝ መሆናቸው ግልጽ ነው። አሜሪካውያን ወደ ኢስላማባድ እንዲጓዙና ያለ ውጤት በድጋሚ እንዲመለሱ አድርገዋል ብለዋል። መላ ሀገሪቱ በኢራን አመራር እየተዋረደች ነው ሲሉ አክለዋል። ዶናልድ ትራምፕ በምላሹ የመርዝ ሐሳብ ኢራን የኒውክሌር ጦር መሳሪያ ቢኖራት ችግር የለውም ማለት ነው ካሉ በኋላ ስለምን እንደሚያወራ አያውቅም ብለዋቸዋል። በምጣኔ ሀብትም ሆነ በሌሎች መስኮች ጀርመን ደካማ ብትሆንም አይደንቅም ሲሉ በልጥፋቸው ላይ መርዝንና አመራራቸውን ወርፈዋል። ቢቢሲ በዋሽንግተን የሚገኘውን የጀርመን ኤምባሲ አስተያየት ቢጠይቅም ምላሽ አላገኘም። አሜሪካ ካሏት ወታደሮች ሁሉ በጀርመን ውስጥ የሚገኙት ከፍተኛ ቁጥር የሚይዙ ሲሆን በጣሊያን 12000 በዩናይትድ ኪንግደም ደግሞ 10000 ወታደሮችን አስፍራለች። ኢትዮጵያውያንን ጨምሮ የአራት የአፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሩን መግባታቸው ተሰምቷል። በርካታ የውጭ ሀገር ዜጎችን በቁጥጥር ስር ያዋለው የትራምፕ አስተዳደር ስደተኞችን ከአሜሪካ በገፍ ማባረሩን ቀጥሏል። ኢትዮጵያውያን ስደተኞችን ጨምሮ
ከአሜሪካ የተባረሩ የአራት ሀገራት ዜጎች በዚህ ሳምንት ወደ ካሜሩን መድረሳቸውን ጠበቆቻቸው እንደተናገሩ የዜና ወኪሉ ኤኤፍፒ ዘግቧል። 9 ስደተኞች ወደ ማዕከላዊቷ አፍሪካዊቷ ሀገር የተላኩት ካሜሩንና አሜሪካ በገቡት ስምምነት መሰረት መሆኑ ተገልጿል። ኤኤፍፒ ያወጣው ዘገባ እንደሚያመላክተው የኢትዮጵያ፣ ጋና፣ አንጎላና ኮንጎ ዜግነት ያላቸው ስደተኞች ካሜሩን የገቡት ረቡዕ ሚያዝያ 21 ቀን 2018 ዓ.ም ነው። በቅርቡ ሰለሞን ቦጋለ የተባለ ኢትዮጵያዊ በሰሜን ጦርነት ወቅት ከነበረው ተሳትፎ ጋር በተያያዘ ታስሮ ወደ አዲስ አበባ መባረሩ ይታወሳል። ስደተኞች ላይ የሚወሰደውን እርምጃ ያጠናቀረው የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞች ወደ ሶስተኛ ሀገር የሚላክበትን አወዛጋቢ አሰራር እየተከተለ ነው። አሜሪካ ስደተኞችን ከሚቀበሉላት በርካታ የአፍሪካ ሀገራት ጋር ስምምነት የፈጸመች ሲሆን ግለሰቦቹ ወደ ሀገራቸው እስኪመለሱ ድረስ በተቀባዩ ሀገር ይቆያሉ። ከትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈረሙ ሀገራት አንዷ ካሜሩን ነች። የረቡዕ ዕለቱን ጨምሮ ከጥር ወር ወዲህ 3 ጊዜ ስደተኞች ወደ ካሜሩን መባረራቸውን የዜና ወኪሉ ያነጋገራቸው በአሜሪካ የኢሚግሬሽን ጠበቃ አልማ ዴቪድ ገልጸዋል። በዚህ ሳምንት የደረሱ 6 ሴቶችና 3 ወንዶች ከዚህ ቀደም ከአሜሪካ ወደ ካሜሩን የተባረሩት ሌሎች 17 ስደተኞችን ይቀላቀላሉ ተብሎ ይጠበቃል። የተደረጉትን የመጀመሪያዎቹን 2 በረራዎች የተከታተሉት ካሜሩናዊው ጠበቃ ጆሴፍ አዋህ ረቡዕ ዕለት 3ኛው አውሮፕላን መድረሱን ለዜና ወኪሉ አረጋግጠዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ካሜሩን ዜጎቿ ያልሆኑ ስደተኞችን በመቀበሏ $300 ሚሊዮን ከዋሽንግተን ታገኛለች። ይህንን አይነቱን ስምምነት ከአሜሪካ ጋር ከፈጸሙት ሌሎች የአፍሪካ ሀገራት ሩዋንዳ፣ ደቡብ ሱዳን፣ ኢኳቶሪያል ጊኒ፣ ጋና እንዲሁም ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ወደ ሶስተኛ ሀገር ከሚላኩ ስደተኞች ውስጥ አብዛኞቹ በደህንነት ስጋት ምክንያት ወደ ሀገራቸው እንዳይባረሩ በአሜሪካ የፍትህ ስርዓት እገዳ የተቀመጠላቸው ናቸው። በዚህ ምክንያት የትራምፕ አስተዳደር ወደ ሶስተኛ ሀገር የሚልካቸው ሲሆን ተቀባዩ ሀገርም ወደሚመጡበት ሊያባረራቸው ይችላል። ከዚህ ቀደም ወደ ካሜሩን ከተወሰዱ ስደተኞች ውስጥ 4ቱ ወደ መገኛ ሀገራቸው ሞሮኮ፣ አንጎላና ሴኔጋል እንዲባረሩ ተደርጓል። የአሜሪካ ፍርድ ቤቶች 2 ሞሮኮውያን ሴቶች ወደ ሀገራቸው ቢመለሱ ሊደርስባቸው ስለሚችለው የደህንነት ስጋት ያቀረቡት አቤቱታ ተገቢ እንደሆነ ወስኖ ነበር።